ከሁለት ዓመት በፊት በአጥንት ካንሰር ስለተያዘች እግሯን መቁረጥ ስላለበት ወደ ህንድ ሀገር ለሕክምና መሄድ እንዳለባት ተነገራት። ሄደች። በህንድ የሚገኙ ዶክተሮችም ካንሰሩ ከእግሯ ወደ ቀኝ ሳምባዋ እንደተስፋፋ ነገሯት። እሷም እኔ ሮጬ ስላልጠገብኩ እግሬን ተውልኝና ሳምባዬን ቁረጡት ብላ ተማጸነቻቸው። እነሱም ተስማምተው ሳምባዋ በሰርጀሪ ተቆርጦ ወደ አገር ቤት ተመለሰች። መድኃኒት እየወሰደች ሌሎች ህክምናዎችንም ስታደርግ ቆይታ ከጊዜያት በኋላ ስትመረመር ካንሰሩ ወደ እግሯ እንደተመለሰና ምድር ላይ 3 ወር ብቻ እንደምትቆይ ሰማች። ሁሌም በውስጧ አላህ አንተ የፈለግከው ብቻ ይሁን አልሐምዱሊላህ እያለች ዱዓ ታደርጋለች። 3 ወራት አለቁ። አሁንም በሕይወት አለች። ወደ ህንድ ሀገር ለሁለተኛ ጊዜ ለሕክምና ሄዳ እግሯን ተቆረጠች። ወደ ሀገር ቤትም ተመልሳ ስትመረመር ያመነችው በአስጨናቂና ተስፋ አስቆራጭ በሆነ ሁኔታ ውስጥ አልሐምዱሊላህ ብላ ያመሰገነችው አላህ ደረሰላት። ከካንሰር ነፃ ነች ተባለች። በትናንትና ዕለትም ዶክተር ደምስ ለዚች የጽናት ተምሳሌት ለሆነች ሴት አርቲፊሻል እግር በስጦታ አበርክተውላታል። አፍናን እንኳን አላህ ረዳሽ።